አንደኛ እግዚአብሔር ሊለውጠው የማይችለው ነገር የለም። በተገፋችሁበት አንገት በደፋችሁበት በዛ አካባቢ እግዚአብሔር አይናቸው እያየ ታሪካችሁን ይቀይረዋል። በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። ምናልባትም የዛሬ ወር፣ ምናልባትም የዛሬ ዓመት፣ ምናልባትም በሚቀጥለው ዓመት ለምስክርነት አደባባይ ላይ ትቆማላችሁ። እግዚአብሔር ታሪካችሁን ይቀይረዋል። የተዘጋ ማዕፀን ነው፣ የሞተ ያከተመ ጉዳይ ነው፣ የተበላሸ ትዳር ነው፣ የህይወት የጤና ጉዳይ ነው። በዚህ ማለዳ በዚህ ጉባኤ ያላችሁ ወንድሞቼና እህቶቼ ብዙ የህይወት ውጣ ውረዶች ውስጥ የምታልፉ ብዙ ጥያቄ፣ ብዙ ግራ መጋባት በብዙ የህይወታችሁ ጉዳይ ላይ ከእግዚአብሔር ዘንድ መልስ የምትፈልጉ ዛሬ መልእክት አለኝ። እግዚአብሔር ታሪካችሁን ይቀይራል። በደንብ አድርጉና አሜን በሉ። መጽሐፍ እንደሚናገር ደካማው እንደ ዳዊት፣ ዳዊትም እንደ መልአክ፣ መልአኩም በፊታቸው እንደ አምላክ ይለወጣል ተብሎ እንደተጻፈ ቃሉ የሚለው እንደዚህ ነው። ደካማው አለ እንደ ዳዊት አለ፣ ዳዊትም እንደ መልአክ፣ መልአኩም በፊታቸው እንደ አምላክ ይለወጣል ተብሎ እንደተጻፈ ልክ እንደዚሁ ከደካማ የህይወት ታሪክ ወደ ብርታት መምጣት ይሆናል። እግዚአብሔር ታሪካችሁን በሰው ሁሉ ፊት ለፊት ይቀይረዋል። ባደጋችሁበት፣ በተማራችሁበት፣ በኖራችሁበት ማህበረሰብ መካከል እናንተን ያየ እግዚአብሔር ይረዳል እስከሚል ድረስ ታሪካችሁ ይቀየራል። በቃና ዘገሊላ ውሃውን ቴስት የሌለውን፣ ጣዕም የሌለውን፣ ከለር የሌለውን፣ ያንን ሽታ የሌለውን ውሃ የቀየረ የእናንተንም ውሃ የሚል ታሪካችሁን ወደ ውድነት ይቀይረዋል። እግዚአብሔር ታሪኬን ይቀይረዋል የሚል አሜን ይበል። እግዚአብሔር መታወቂያን ይቀይረዋል የሚል አሜን ይበል። እኔ ቃል እናገራለሁ። እግዚአብሔር ልጆቻችሁን ታሪክ ይቀይራል። እግዚአብሔር የዘራችሁን ታሪክ ይቀይራል። እግዚአብሔር የምድራችንን ታሪክ ይቀይራል። እግዚአብሔር ፋይናንሳችንን ይቀይራል። እግዚአብሔር መታወቂያችንን ይቀይራል። በደንብ አሜን ይባላል። ቃሉ የሚለው እንደዚህ ነው። ደካማው አለ እንደ ዳዊት አለ፣ ዳዊትም እንደ መልአክ አለ፣ መልአኩም አለ በፊታቸው አለ እንደ አምላክ ይቀየራል አለ። ልክ እንደዚሁ በኢየሱስ ክርስቶስ ስም በቤተሰባችሁ፣ በተናቃችሁበት፣ በተገፋችሁበት፣ አንገት በደፋችሁበት በዛ አካባቢ እግዚአብሔር አይናቸው እያየ ታሪካችሁን ይቀይረዋል። ምናልባትም የዛሬ ወር፣ ምናልባትም የዛሬ ዓመት፣ ምናልባትም በሚቀጥለው ዓመት ለምስክርነት አደባባይ ላይ ትቆማላችሁ። እግዚአብሔር ታሪካችሁን ይቀይረዋል። ከዜሮ ወደ ሂሮ ያመጣችኋል። ከባዶነት ወደ ሙላት ያመጣችኋል። ከተራነት ወደ ታላቅነት ያመጣችኋል። የባዶነት ታሪክ በሙላት ይቀየራል። የለቅሶ ታሪክ በዝማሬ ይቀየራል። የሀፍረት ታሪክ በክብር ይቀየራል። የማጣት ታሪክ በማግኘት ይቀየራል። አሜን። ጌታ ታሪክን ይቀይራል። እና ዛሬ ለመልእክታችን የወሰድነው ሐሳብ ታሪክህ ይቀየራል የሚል ነው። እኔ ታውቃላችሁ እንደዚህ አላስብልም። አጠገባችሁ ያለውን ሰው ግን ንኩትና ታሪክህ ይቀየራል በሉት። ወይኔ እንደሱ አይደለም ድምጻችሁ አይሰ ወደድክም ጠላህም ታሪክህ ይቀየራል በሉት። እንደዚህ እንደሆነ ህይወት አያበቃም። እንደዚህ እንደሆነ ታሪክ አይደመደምም። የታሪክ ፍጻሜ በበረከት ይጻፋል፣ በድል ይጻፋል። በጌታ በኢየሱስም ታሪክን እግዚአብሔር ይቀይረዋል። መታወቂያውን እግዚአብሔር ይቀይረዋል። ኑሮህን እግዚአብሔር ይቀይረዋል። ወዳጆቼ እግዚአብሔር ታሪክ ለዋጭ አምላክ ነው። ያለበት ሁኔታ ምንም ይሁን ምን ለሐኪም ይክበድ፣ ለአዋቂ፣ ለሳይካትሪስት፣ ለሳይኮሎጂስት ለብዙ ሁኔታ ይክበድ፣ ምንም ይሁን ምን ያለበት ሁኔታ እግዚአብሔር አምላክ ታሪክን መለወጥ የሚችል አምላክ ነው። ወዳጆቼ ስለዚህ ነገር ዛሬ ስለምንካፈለው ቃል ከመናገሬ በፊት የተወሰኑ ነጥቦችን እንድትገነዘቡልኝ ይፈልጋል። እግዚአብሔር ሊለውጠው የማይችል ሁኔታ እንደሌለ እንድታስታውሱ ፈልጋል። እግዚአብሔር ሊቀይረው የማይችል መጽሐፍ እንደሚናገር ዛፍ እንኳን ቢቆረጥ ስሩ እንኳን ባፈር ውስጥ ቢሞት ከውሃ ሽታ የተነሳ ሊያቆጠቁት ተስፋ አለው ተብሎ እንደተጻፈ ያቀተመለትን የተደመደመን ጉዳይ አበቃ አለቀ የተባለን የተቀበረን ጉዳይ መቃብር ከፍቶ እንደገና ማለምለም እንደገና መቀየር የሚችል አምላክ እግዚአብሔር
ሊለውጠው የማይችለው ያንተ ሁኔታ የለም፣ የቤተሰብ ሁኔታ የለም፣ የትዳር ሁኔታ የለም፣ የሰውነት ሁኔታ የለም። በደንብ አድርጋችሁ አሜን ባሉ። እግዚአብሔር ሊለውጠው የማይችለው ይችልበታል። ካፈር ከትቢያ አንስቶ አለቀ የተባለን ሰው፣ አከተመ የተባለለትን ሰው፣ አገር የጣለውን ሰው፣ ፖለቲካ የጣለውን ሰው፣ ኢኮኖሚው የጣለውን ሰው እንደገና መርዶክዮስን ከበረንታ ላይ አንስቶ በክብር ሰረገላ ላይ እንዳስቀመጠው ዛሬ ማለዳ እንደዚህ ይሆናል። ለእናንተ በተዘጋጀው ጠላታችሁ ይገባል። ለለቅሶ የታሰበባችሁ ለሰርግ ይሆናል። ለሐዘን የታሰበባችሁ ለክብር ይሆናል። ማንታካቻታላባቲጋዲና ማተለ አንደኛ ወንድሜ ለመሰለ ታሪክ ይቀየራል ብዬ እምልህ አንተን ተማምኜ ትምህርትን ኤክስፒሪየንስን አሁን አገሪቱ ያለችበትን የኢኮኖሚና የፖለቲካ ሁኔታ ንፋሳማና ነፋሻማና ዝናባማ መሆኑን አይቼ አይደለም። እግዚአብሔር ሊለውጠው የማይችለው ነገር እንደሌለ አምኜ ነው። በጌታ በኢየሱስም ጎዶሎ ነገር በሙላት ይቀየራል። የደረቀ ነገር በልምላሜ ይቀየራል። በጌታ በኢየሱስም ችግር በበረከት ይቀየራል። ይሄንን ቀን ማስታወሻ አድርገህ እሱ ብቻ አይደለም ወዳጄ። ሁለተኛ አንደኛ እግዚአብሔር ሊለውጠው የማይችለው ነገር የለም። ሁለተኛ በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። በእግዚአብሔር ዲክሽነሪ ውስጥ በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። የቱ ነው በእግዚአብሔር ዓለም ውስጥ የማይቻል ነገር? የቱ ነው በእግዚአብሔር ዓለም ውስጥ አይቻልም የሚባል ቃል? የተዘጋ ማህፀን ነው፣ የሞተ ያለቀ ያከተመ ጉዳይ ነው፣ የተበላሸ ትዳር ነው፣ የህይወት የጤና ጉዳይ ነው። ወዳጆቼ አንዳንድ ሰባኪዎች ከኔ ጭምር ስንናገር በማይድን በሽታ የተያዛችሁ ሰዎች ይላሉ የማይድን የሚባል በሽታ የለም። የማይድን የሚባል በሽታ የሚድን ነው። ታማ የተኛበት ወይ የምትቸገርበት የሚድን ነው። እውነቴን ነው የምነግርህ። ልክ እንዳንተ ካንተ በፊት እንደዚህ አይነት በሽታ ይዟቸው የዳኑ የዘመሩ ያገለገሉ እድሜ የተጨመረላቸው ቀና ብለው የሄዱ በጣም ብዙ ሰዎች አሉ። በእግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። ይሄን ላስታውስ እፈልጋለሁ። እሱ ብቻ አይደለም። እግዚአብሔር በጦር ግንባር ውስጥ ከተገለጠ ጦርነቱ ሊያበቃም። እግዚአብሔር በሆነ ነገር ውስጥ ከተገለጠ ያ ነገር መጨረሻው ሌላ ነገር መጀመሪያው እንደሆነ ማወቅ አለብን። እግዚአብሔር በሆነ የጦር ግንባር ውስጥ ተገልጦ የቀጠለ ጦርነት የለም፣ ያበቃ የቆመ ጦርነት እንጂ። እግዚአብሔር አምላክ በሆነ ነገር ውስጥ ሲገለጥ የዛ ነገር ማብቂያ የሌላ ነገር መጀመሪያ እንደሆነ ላስታውስ እፈልጋለሁ ወደ መልእክታችን ሐሳብ ከመግባታችን በፊት። ስለዚህ ታሪክን ይቀየር ነው ብዬ ስልህ እግዚአብሔር አምላክ በመለኮታዊ ጣልቃ ገብነትና እርዳታ በህይወት ተገልጦ አሁን ያለበት ሐዘን አብቅቶ ሳቅ ሊጀምር፣ አሁን ያለበት ችግር አብቅቶ በረከት ሊጀምር እንደሆነ እግዚአብሔር ታሪክን ይቀይረዋል። አሜን ይባላል። ሲጀምርላችሁ ያልኩት አንድ ነገር አለ። ደካማው አለ እንደ ዳዊትም አለ እንደ መልአኩም አለ በፊታቸው እንደ አምላክ ሆኖ ይቀየራል። ምን ማለት ነው? እግዚአብሔር ነገሩን ከየት አንስቶ ከደካማነት አንስቶ እስከ የት ድረስ ሊለውጠው እንደሚችል አቅም እንዳለው ነው የምነግርህ። ደግሞ ስማኝ ልንገርህ፣ ታሪክ ሲቀየር እዛው ሰፈር እንድትርመጠመጥ አርጎ ሳይሆን እንዳትገኝ አርጎ እግዚአብሔር ድራሽ አባትን ይቀይረው። አሜን በደንብ አድርግ። ኢየሱስ ጌታ። ውጊያ ውስጥ ያላችሁ፣ ጦርነት ውስጥ ያላችሁ፣ ትግል ውስጥ ያላችሁ ሰዎች እግዚአብሔር በጦር ግንባር ሲገለጥ ጦርነቱ ሊያበቃ እንደሆነ በየትኛው ጦርነት እግዚአብሔር ተገልጦ ጦርነቱ ቀጥሏል። ጠላት ሆኖ አልቀጠለም። ክፉ ሆኖ አልቀጠለም። እግዚአብሔር በተገለጠባቸው የጦር ሜዳዎች ሁሉ ጠላት እንደ ገለባ ተበትኗል፣ እንደ ጉም ተኗል። ጠላት ፈረስና ፈረሰኛው በባህር ሰምጧል። ሁለተኛ ጊዜ ድጋሚ ላይ ያሳድዷቸው በኤርትራ ባህር ወድቀው ቀርተዋል። ዛሬ እግዚአብሔር አምላክ በሕይወትህ ጣልቃ ይገባል። የተጨነቅበት ጉዳይ ድጋሚ ላይ ያስጨንቅህ ለአንተና ለመጨረሻ ጊዜ በሕይወትህ ላይ ይወድቃል።
በሕይወትህ ላይ ይወድቃል። አሜን ይባላል። በአራተኛ ደረጃ የጠላቶቻችን ብርታት የቱንም ያህል ይሁን የእግዚአብሔር አንድ ቃል ይበትናቸዋል። አሜን ነው። የእግዚአብሔር አንድ ቃል የጠላቶቻችንን አቅም፣ ጉልበት፣ ስብስብ ሁሉ ተቃውሞ ይበትነዋል። ወዳጄ ያለበት ሁኔታ ምንም ይሁን ምን የእግዚአብሔር አንድ ቃል ያንተን ሁኔታ ሊለውጥ ይችላል። እግዚአብሔር ቀስት መወርወር፣ ጦር መሰበቅ አይጠበቅበትም። እግዚአብሔር በአፉ ውስጥ ትንፋስ ነገርህን ከምንም ከባዶ ወደ አንዳች ታላቅ ነገር ሊያመጣው እንደሚችል ዛሬ ላስታውስ እፈልጋለሁና የጠላቶች ብርታት ምኑንም ይሁን የትኛውንም ያህል ይሁን እግዚአብሔር አምላክ በአንድ ቃል ተቃውሞን ሁሉ ይበትነዋል። አሜን ይባላል። አምስተኛ አንድ ነገር ላስታውስ እፈልጋለሁ። አሁን አንተ እያስተናገርክ ያለው ነገር እንግዳ ነገር አይደለም። እግዚአብሔር ከዚህ በፊት አስተናግዶታል። አሁን አንተ ያለህበት ሁኔታ፣ አሁን አንተ የምታልፍበት ጉዳይ፣ ጥያቄ እግዚአብሔር ተመሳሳይ እልፍ አንድ አይነት ነገሮችን ለእግዚአብሔር እንግዳ አይደለም። አሁን አንተ ከባድ ነው ያልከው ነገር ለእግዚአብሔር አዲስ ነገር አይደለም። አዲስነቱ ላንተ፣ አዲስነቱ ለትምህርት ቤትም፣ አዲስነቱ ለሳይንስ ነው፣ አዲስነቱ ለዚህ ሀገር ሊሆን ይችላል። ነገር ግን ለእግዚአብሔር አዲስ አይደለም። ይገርማል። እግዚአብሔር በዚህ አንተ ባለበት ጉዳይ ላይ በጣም መስራት የሚችል ማድረግ የሚችል ለዘመናት የተጠበበ አምላክ እሱ ብቻ አይደለም። ወዳጆቼ አንድ ሌላ ነገር ከቃሉ በፊት ላስታውሳችሁ ፈልጋለሁ። ተስፋ መቁረጥ እግዚአብሔር የመደበልህ መጨረሻ እንዳልሆነ፣ ተስፋ መቁረጥ እግዚአብሔር ለአንተ የመደበልህ ሕይወትህ ሲደመደም እድሜ ሲያልቅ ይህን ምድር ከመሰናበት በፊት ምዕራፍ በተስፋ መቁረጥ እንዲዘጋ እግዚአብሔር ተስፋ መቁረጥን አልመደበልህም። እግዚአብሔር ባዶነትን አልመደበልህም። እግዚአብሔር ህመምን አልመደበልህም። እግዚአብሔር በኋላ ቀርነት እግዚአብሔር አሁን ያለሁበት የምትላቸው ነገሮች በጠቅላላ እግዚአብሔር አምላክ አልመደበልህም። እሱ ብቻ አይደለም። በሰባተኛ ደረጃ ትዝ እንዲልህ እንድታስታውስ የምፈልገው ነገር ቢኖር እግዚአብሔር አምላክ ታሪክ ቀያሪ አምላክ እንደሆነ። ሩቅ መሄድ አያስፈልግህም። እኔን ካየኸኝ ይበቃል። እግዚአብሔር ታሪክ ቀያሪ እንደሆነ እዚህ ግቡ የማይባሉ ሰዎችን ካፈር ከትቢያ እያነሳ ባለ ታሪክ ማድረግ የሚችልበት እግዚአብሔር ሰው ማድረግ እንደሚችል እግዚአብሔር አምላክ ማስቀጠል እንደሚችል በቃ የተባሉትን ሰዎች ኖ ማን ያስጀመረውን ማን ያቆማል ብሎ እግዚአብሔር ምዕራፍን እንደሚቀጥል ከኔ በላይ ምን ማሳያል? እና እግዚአብሔር ታሪክ ቀያሪ አምላክ ነው ወዳጅ። ስለዚህ እነዚህ ሰባት ነገሮች መጀመሪያ እንድታስብልኝ ይፈልጋል። የመጀመሪያው ነገር እግዚአብሔር ሊለውጠው የማይችለው ነገር የለም። ከባድ ነው፣ የረጅም ጊዜ ጥያቄ ነው፣ ከፋይናንሴ በላይ ነው፣ ከእውቀቴ በላይ ነው፣ ከቤተሰቦቼ ሁኔታ በላይ ነው። እግዚአብሔር ሊለውጠው የማይችለው ነገር የለም። እሱ ብቻ አይደለም። እግዚአብሔር መዝገበ ቃላት ውስጥ የማይቻል የሚባል ቃል ወይም ነገር የለም። እሱ ብቻ አይደለም። ጠላቶች የቱንም ያህል ብርቱ ቢሆኑ እግዚአብሔር በአንድ ቃል ተቃውሟቸውን ይበትናል። ሌሊት ሙሉ ይማከራሉ፣ ጠዋት እግዚአብሔር እንደገለባ ይበትናቸዋል። ይቆፍራሉ። እግዚአብሔር አምላክ እንደዚህ አንተ ስፕሪንግ ወደ ላይ እንደሚያስፈነጥር ልክ እንደዛ የጠላቶችን ምክር ለከፍታ እያደረገ እግዚአብሔር ይቀይረዋል። እሱ ብቻ አይደለም። የጠላቶቻችሁ ብዛት ምንም በህይወታችሁ ላይ የሚያመጣው እንግዳ ነገር የለም። ያላችሁበት ሁኔታ ለእግዚአብሔር አዲስ አይደለም። እሱ እንድታቁ ፈልጋለሁ። ተስፋ መቁረጥ ደግሞ የህይወታችሁ እግዚአብሔር የመደበላችሁ መደምደሚያ መጨረሻ አይደለም። እግዚአብሔር ታሪክ ቀያሪ እንደሆነ እንድታስታውሱ እፈልጋለሁ ወዳጆቼ። በሁለተኛ ነገሥት መጽሐፍ ምዕራፍ 25 ከቁጥር 27 እስከ 30 ያነበብነው እጅግ በጣም አስደናቂ ታሪክ ነው። ይሄ ታሪክ የሚናገረው ምንድን ነው? ንጉስ ዮአኪን የሚባል በ18 ዓመቱ የነገሰን ንጉስ ይነግረናል። በ24ኛው ምዕራፍ በ10ኛው ቁጥር ላይ ንጉስ ዮአኪን በ18 ዓመቱ እንደነገሰና ለሶስት ወር በንግስና እንደቆየ በዚህ በሁለተኛ ነገሥት መጽሐፍ ምዕራፍ 24 ላይ ትመለከታላችሁ። ምዕራፍ 25 ጋር ስትመጡ የባቢሎን ንጉስ ናቡከደነጾር ራሱ መጥቶ ዮአኪንን በምርኮ እንደወሰደው የእግዚአብሔር ቃል ይነግረናል። በምርኮ ከወሰደው በኋላ 37 ዓመት ከ12 ወር ከ27 ቀን
በግዞት እንደነበረ ዮአኪን መጽሐፉ ይናገራል። ምናልባት በምዕራፍ አንፃር ብትመለከቱት አጭር ሊመስል ይችላል። አጭር አይደለም ግን ምዕራፍ 24 ላይ ነገሰ ይላል። ምዕራፍ 25 ላይ ደግሞ ለ37 ዓመት ከ12 ወር ከ27 ቀን ታሰረ በግዞት ብሎ ይናገራል። ይሄ ወጣት ይሄ ንጉስ ሲነግስ 18 ዓመቱ ነበረ። ንግስና ላይ የቆየው 3 ወር ነው። አባቱ ልክ እንዳደረገው እንደዛ በክፋት እንደሄደ መጽሐፉም ይናገራል። እና የባቢሎን ሰራዊት መጥቶ ኢየሩሳሌምን እንደከበበ ከዛም ደግሞ ራሱ ናቡከደነጾር መጥቶ በባርነት ዮአኪንን ይዞት እንደሄደ በግዞት እንዳስቀመጠው ይነግረናል። የሚገርመው ከ37 ዓመት ከ27 ወር ከ12 ወር ከ27 ቀን በኋላ ከ37 ዓመት ከ12 ወር ከ27 ቀን በኋላ ከናቡከደነጾር ቀጥሎ ሌላ ንጉስ መጣ ይላል። እና ይሄ ንጉስ መጣና እንደዚህ ይላል፣ በርህራሄ አናገረው። ከዛም በዛ ዘመን በባቢሎን ከነበሩ ነገስታቶች ሁሉ ከፍ ከፍ አደረገው። ከዛም ዮአኪን የእስር ቤት ልብሱን አወለቀ፣ አዲስ ልብስ ለበሰ። ከዛም ንግስና ሰጠው እስከ ዕድሜው መጨረሻ ድረስ ይላል መጽሐፉ ሲናገር። ቀለቡን ይሰፍርለት ነበር ብሎ ይናገራል። ከ27 ቁጥር እስከ 30 ቁጥር ባሉት 3 ቁጥሮች ውስጥ እጅግ የሚገርም ትምህርት ከዚህ ሰው ህይወት መማር እንችላለን። ወዳጆቼ ዮአኪን ወደ ባርነት ሲወሰድ የ18 ዓመት ወጣት ነው። በባርነት የቆየው 37 ዓመት ነው። የእድሜውን ግማሽ በባርነት ነው ያሳለፈው። እና ሂሳቡን መስራት ትችላላችሁ። እና መጽሐፉ የሚናገረው እንደዚህ ነው። ናቡከደነጾር ወደ እስር ቤት አስገባው። ከናቡከደነጾር በኋላ የመጣው ንጉስ ደግሞ ይላል ከእስር ቤት አወጣው ብሎ ይናገራል። በርህራሄ ቃል አናገረው ብሎ ይናገራል። አናገረው። ከዛም ፕሮሞሽን ሰጠው፣ ማለት ፕሮሞት አደረገው። ንጉስ ከነገስታቶች በባቢሎን ከነበሩ ነገስታቶች በላይ ከፍ ከፍ አደረገው። እናም ቀለቡን ይሰፍርለታል። ከዛ በኋላ የህይወቱን መጨረሻ ስትመለከቱ በምቾት እንደጨረሰ መጽሐፉ ይናገራል። እሺ ዮአኪን ወደ ባርነት ሲገባ፣ ወደ ግዞት ሲገባ ድንገት እንደገባ ሳይፈልግ እንደገባ እርግጠኛ ነኝ። ከዚህ ከዮአኪን ህይወት የምትማሩት 12 መሰረታዊ ነጥቦች አሉ። እግዚአብሔር ታሪክን እንዴት አድርጎ እንደሚቀይር የምትማሩት ማለት ነው። አንደኛው የምትጽፉ ሰዎች የመጀመሪያው ከዚህ ከዮአኪን ህይወት የምትማሩት ከዚህ 3 ቁጥር የምትማሩት 12 ነጥብ መካከል የመጀመሪያው ምን መሰላችሁ? ካላችሁበት ሁኔታ የምትወጡበት ጊዜ አለ። ካላችሁበት ሁኔታ የምትወጡበት፣ ታሪካችሁ የሚቀየርበት የተወሰነ ቀን፣ የተወሰነ ወር፣ የተወሰነ ዓመት አለ። ሰማይ የወሰነው እግዚአብሔር የወሰነበት ቀን አለ። ካላችሁበት አሁን ካላችሁበት ሁኔታ የምትወጡበት የሆነ የተወሰነ ቀን አለ፣ የተወሰነ ወር አለ፣ የተወሰነ ዓመት አለ። መጽሐፉ የሚለው እንደዚህ ነው። ዮአኪን በታሰረ በ37ኛው ዓመት በ12ኛው ወር በ27ኛው ቀን አዲሱ ንጉስ መጣና ከእስር ቤት አወጣ። አሁን ጊዜው አሁን ከዚህ በላይ በባርነት መኖር ይበቃል፣ በግዞት መኖር ይበቃል። ትናንት ንጉስ ነበርክ፣ አሁንም ደግሞ ከነገስታቶች ከፍ ያለ ፖዚሽን እሰጥሃለሁ። ይኸውልህ የቱንም ያህል ዓመት ረጅም የህይወት መንገድ መተል ሊሆን ይችላል። ግን አሁን ያለበት ሁኔታ ማብቂያ የሌለው ሊመስል ይችላል። ግን እርግጠኛ ሆኜ የምነግር ነገር እንደሆነ ልንገርህ፣ የሆነ ካለበት ሁኔታ የምትወጣበት የተወሰነልህ ቀን፣ የተወሰነልህ ወር፣ የተወሰነልህ ዓመት እንዳለ ይሄን የምስራች ልነግርህ እፈልጋለሁ። ይሄም ቀን፣ ይሄም ወር፣ ይሄም ዓመት 2017 ይባላል። አሜን በል። እመንና አሜን በል። እኔ ይሄን ቃል እግዚአብሔር ወደ እኔ ሲያመጣው እንዴት ተንሰፍስፌ አሜን እንዳልኩ ልነግርህ አልችልም። አለ እግዚአብሔር እጁ ላይ የተሞላ ሰዓት አለ። እግዚአብሔር ካላንደር ላይ የከበበው አለ። ይሄ ጊዜ
የልጄን ታሪክ የምቀይርበት ይሄ ጊዜ ካለበት ሁኔታ የሚወጣበት ይሄ ጊዜ ወደ አደባባይ የሚወጣበት ይሄ ጊዜ ከጉድለት ወደ ሙላት የሚመጣበት ይሄ ጊዜ አገልግሎት የሚጨምርበት የተወሰነልኝ ቀን አለ። እሱም አሁን ነው የሚል አሜን ይባል። የሆነ ጊዜ አለ፣ የሆነ ሰዓት አለ። ሻሸመኔ በነበርኩኝ ጊዜ ከዛ በፊት ጸልይ ነበር። አርባ ምንጭ ዩኒቨርሲቲ ያለው ጸልይ ነበር። ከዛ በፊት መጽሐፍ ይዤ ዞር ነበር። ከዛም ሻሸመኔ በነበርኩ ጊዜ እግዚአብሔር እንደዚህ አለኝ፣ this is your time, this is your season። አሁን ውጣ አለኝ፣ አሁን ውጣ፣ አሁን ተራመድ አለኝ፣ ግራ ቀኝህን እንዳታይ አለኝ። ከዛም እግዚአብሔር ባለው በዛ ጊዜ የሰማኝ ሰው ካለ አገልግሎት ጀመርኩኝ። ለአንተም እንደዚህ ይሆናል። this is your season, this is your time። say amen። ያኔ ተሽኮረመምኩኝ። ያኔ ሸም ሊይዘኝ ሞከረ። ያኔ አረብስ ማም ምናምን ልልፈለኩኝ። ያኔ ስሜቴ መሰለኝ። ያኔ ሁኔታውን ፈራሁት። ግን እግዚአብሔር እንደዚህ አለ፣ ነው አለ። ስማ፣ እግዚአብሔር አብርሃምን ሲጠራው ቀብድ አልተቀበለም። አብርሃም ቀብድ አልተሰጠውም ነበር። እግዚአብሔርን አምኖ ወጣ። እግዚአብሔር አምኖ ተለየ። እግዚአብሔርን ሲቲዝኑ አድርጎ ዜግነቱ አድርጎ ወጣ። ዛሬም አንድ ሰው እግዚአብሔርን አባቱ ያደረገ ሰው እናገራለሁ፣ ይሄ ጊዜ አንተ ጊዜ ነው። ይሄ ጊዜ አንተ ጊዜ ነው። እንባ የሚታበስበት ጊዜ ነው። ለቅሶ የሚያበቃበት ጊዜ ነው። በሽታ የሚፈወስበት ጊዜ ነው። እዚህ ጋር ራሱን ያሁን ዛሬ እንደ ጎረምሳ ያረገኝ ነው። ከ10 ዓመት በፊት እንደነበረው የሆነ ጎረም ይቅርታ አድርጉልኝ። 37 ዓመት ከ12 ወር ከ27 ቀን እድሜውን ሁሉ በባርነት የኖረ እዛ ቤት እሞታለሁ ብሎ የሚጠብቅ እንደዚህ እንደሆነ ያበቃል ብሎ የሚጠብቅ ዮአኪን ድንገት ሳያስበው የባቢሎን ንጉሥ በርህራሄ አናገረው፣ በቸርነት አናገረው። እንደዚህ እነግርሃለሁ ዛሬ ድንገት ሳታስብ ያንተ ጊዜ አሁን ይሆናል። በጌታ በኢየሱስ ስም ይሆናል። ጩና በደንብ አድርገው ሰላም ይባል አለ። ጊዜ ስል ለሁሉ ጊዜ አለው ተብሎ እንደተጻፈ እንደ ቃሉ እኮ ነው የምነግርህ። ድንጋይ ለመወርወር ጊዜ አለው እንደሚል መጽሐፍ፣ ድንጋይ እንኳን ለመወርወር ጊዜ አለው እንደሚል ከችግር የምትወጣበት ጊዜ አለ። ከመከራ የምትወጣበት ጊዜ አለ። ወደ ራስ ነገር የምትገባበት ጊዜ አለ። 25ኛው ምዕራፍ እንደዚህ ይላል። በታሰረ በ37ኛው ዓመት በ12ኛው ወር በ27ኛው ቀን ንጉሡ መጣና በርህራሄ አናገረዋል። ምን አይነት ደስ የሚል ቃል ደግሞ ይገርማል። መጽሐፉ የሚለው እንደዚህ ነው። ዮአኪን ሲታሰር ብቻውን አልነበረም። ከእናቱ ጋር ከጋሳ ጃግሬዎቹ ጋር ከወታደሮቹ ጋር ነበር የታሰረው። ዋስ ሆኖ እንኳን የሚያወጣው ሰው እንደሌለ የምታውቁት የሱ የሚባሉ በጠቅላላ ተይዘዋል። በግዞት ነው የተወሰዱት። እና መጽሐፉ እንደዚህ ያለ እንደዚህ በቃ ጊዜ ያለ አሁን ያለበት ሁኔታ የማያልፍ ይመስላል፣ ግን ይገርማል። ቅድም ነግሬሃለሁ። እግዚአብሔር በየትኛውም የጦር ግንባር ሲገለጥ የጦርነቱ ማብቂያ ነው። እግዚአብሔር በሕይወት ጣልቃ ሲገባ ያ ያለበት ሁኔታ መጨረሻው ነው። አውቀው ነበር። ይገርማል። ልጅ ሆኜ በቤተ ክርስቲያን ቃል ሲሰበክ መጽሐፉን ይዘውና መሬት ላይ ይቀመጣል። እግሬን አጣምሬ ይቀመጣል። በጣም ነው እንደዚህ እያልኩማል። አውቀው ነበር። ልክ ስማይ ነገር ሴት ልጅ በጸነሰች ጊዜ ቀናቷን እንደሚመጣ እንደማይቀር ልክ እንደዛ ወቅቱን ጠብቆ ገፍቶ እንደሚመጣ ወደደችም ጠላችም እንደሚወለድ ልክ እንደዛ ኖረውም አልኖረውም እንደሚወለድ ልክ እንደዛ ያንተ በረከት ያንተ ሳቅ ያንተ ደስታ ወደዱም ጠሉም ገፍቶ መጥቷል። ገፍቶ መጥቷል። አሚባል ገፍቶ መጥቷል። አሚባል ገፍቶ መጥቷል። አሚባል ልክ ልጅ ገፍቶ እንደሚመጣ ልክ እንደዛ እረፍት ገፍቶ መጥቷል። እረፍት ገፍቶ መጥቷል። ሳቅ ገፍቶ መጥቷል። በረከት ገፍቶ መጥቷል። እግዚአብሔር ታሪክን ይቀይራል። አሜን ይባላል። አሜን ይባላል። ለአንተ ታሪክ ሰዓት ሴት ተደርጎለታል።
ከዚህ በላይ ይኸው ስማኝ፣ አንተ አይደለም ጠላትህ እንኳን ከዚህ በላይ ልቅሰው ብሎ ቢል ጨርሷል። የሰማኝ ጨርሷል። የሰማኝ ሰው ካለ አንተ አይደለም ጠላቶች እንኳን ከዚህ በላይ እናሸግረው ብሎ ቢሉ አልቋል። 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 ቻፕተሩ አልቋል። ቻፕተሩ አልቋል። በደንብ አድርጋ አሜን በል። አልቋል በኢየሱስ ስም። ዋሳጠራ ውለታ ያረክላቸው ሰዎች ሳታስታውስ እጅ ሳታወጣ ካለበት ሁኔታ የምትወጣበት ጊዜው መጥቷል። ሁለተኛ ከዚህ ከዮአኪን ሕይወት የምንማረው እንደሆነ ነገራችሁ። እግዚአብሔር ታሪካችንን ለመቀየር ማንንም ሊጠቀም ይችላል። ማንንም ሊጠቀም ይችላል። አለቃ የቱንም ያህል ክፉ ቢሆን በእግዚአብሔር እጅ ለመልካምነት መሳሪያ ይቀየራል። ያልኩትን አልሰማኸኝም? አለቃክ፣ ጓደኛክ፣ ቤተሰቦች የቱንም ያህል ክፉ ቢሆኑ ለበረከት በእግዚአብሔር እጅ ይቀየራሉ። አልሰማኸኝም ያልኩት? አለቆች፣ የምታውቃቸው የሥራ ባልደረቦች፣ ጓደኞች የእግዚአብሔር ታሪክን ሊቀይረው ሲል የቱንም ያህል ክፉ ቢሆኑ ለበረከት በእግዚአብሔር እጅ ይቀየራሉ። ለበረከት በእግዚአብሔር እጅ መሳሪያ ይሆናል። ዮአኪንን ከግዞት ለማውጣት ከባርነት ለማውጣት እግዚአብሔር ጥሩ ሰው አልተጠቀመም። ምክንያቱም የባቢሎን ነገስታት ክፉና ክፉ ናቸው። ዮአኪን ጥሩ ሰው ስለሆነ ነው። ማን ነው? የባቢሎን ንጉሥ ጥሩ ስለሆነ ነው ዮአኪንን ከግዞት ያወጣው እንዳትለኝ። መጽሐፍ ቅዱስን ስታነብ የባቢሎን ነገስታት ክፉና ክፉ ናቸው። ጥሩ ሆነው አያውቁም። በተለይ ለእስራኤላዊ፣ በተለይ ለይሁዳዊ የባቢሎን ነገስታት ክፉና ክፉ ናቸው። ግን እግዚአብሔር አምላክ ይሄንን በ17 ዓመቱ በ18 ዓመቱ በግዞት የተወሰደን ንጉሥ በነበረ በወጣትነቱ ባሪያ የሆነውን የዮአኪንን ሕይወት ሊቀይር ሲል ጥሩ ሰው አልተጠቀመም። ታሪክን ለመቀየር እግዚአብሔር ማንንም ሰው ሊጠቀም ይችላል። ጥሩ ሰው ብቻ አይደለም፣ ታዋቂ ሰው ብቻ አይደለም፣ ባለሀብት ብቻ አይደለም፣ ባለስልጣን ብቻ አይደለም። ይከርማል። በከተማው የታወቁ ክፉ ሰዎች ለበረከት በእግዚአብሔር እጅ ለአንተ መስራት ይጀምራል። አንተ እመነኝና አሜን ባል። ለበረከት በእግዚአብሔር እጅ ይቀየራሉ። ማንም ሰው ምቀኛ፣ ሸረኛ፣ መተተኛ፣ ሟርተኛ፣ ደካሚ፣ ቡዳ የፈለከው በለው ለበረከት በእግዚአብሔር እጅ መሳሪያ ይሆናል። በቃ 2017 ዓመተ ምህረት እንደዚህ አይነት አሰራር ይመጣል። በመስሪያ ቤት ክፉ አለቃ ካለ ለበረከት በእግዚአብሔር እጅ መሳሪያ ይሆናል። በሰፈር፣ በቤት፣ በሰር፣ በጎረቤት፣ በአካባቢ ያለ የምትፈራው አየኝ አላየኝ ብለህ የምታስበው ያ ሰው በጌታ በኢየሱስ ስም ለበረከት በእግዚአብሔር እጅ መሳሪያ ይሆናል። እግዚአብሔር አንተ ከመቼ ጀምሮ ነው የባቢሎን ንጉሥ ለአንድ ግዞተኛ እስራኤላዊ በርህራሄ አናግሮት የሚያውቀው? እንዲህ አይነት ታሪክ በዚህ ልጅ ሕይወት ብቻ ነው የሆነው። አንድ የባቢሎን ንጉሥ እስራኤላዊ ሲያይ ከጭካኔ በስተቀር ሌላ ነገር ትዝ አይለው። ግን እግዚአብሔር ታሪክን ሊቀይር ሲል በማን የሚቀይር? አሁን አንዳንዶቻችሁ ታሪካችሁን በጠቅላይ ሚኒስትሩ እጅ፣ በሆነ በኤታማዦሩ እጅ፣ በሆነ ባለሀብት እጅ፣ በጓደኛ በቤተሰብ ውለታ ባረጋችሁለት እጅ የሚቀይር መስሏችኋል። እንዳትሳሳቱ። እግዚአብሔር ታሪካችሁን ሊቀይር ሲል በማንም ሰው እጅ፣ በፓስተሩ እጅ ይቀይራል ብላችሁ ስትጠብቁ በሼኪው እጅ ይቀይራል። አሚን በል። እኔ አሚን ብያለሁ። አንተ ጥሬ ስጋ ተሰቅሎ ስታይ እንደምትለይ እኔ ታሪክን የሚቀይር ቃል ለይቼ አውቃለሁ። አቃል ዴስቲኒን ዲተርማይን የሚያደርግ ቃል ለይቼ አውቃለሁ። ጌታ ታሪክን ይቀይረዋል። በጠበቀው እጅ ሳይሆን ባልጠበቀው እጅ ይቀይረዋል። በምትወደው እጅ ሳይሆን በምትፈራው እጅ ታሪክን ይቀይረዋል። አሚን በል በደንብ አድርገህ። ይሄን ደግሞ የሚያደርገው ምስክርነቱን ክብሩን እሱ ብቻ ሊወስድ ስለሚፈልግ ነው። በክፉ ሰዎች እጅ ታሪክን ሊቀይር እግዚአብሔር የሚንቀሳቀሰው የታሪክን ክብር ባለቤት
ማንም እንዳይሻማ ራሱ ብቻውን ሊወስድ ሲፈልግ አርጌለት ነው፣ ዘመዴ ስለሆነ ነው፣ ጸልዬለት ነው፣ ውለታው ነው ያስገደደው እንዳትል። የሰማኝ ሰው ውለታው ነው ያስገደደው ምን እንዳትል። ጭራሽ ርህራሄ በማያውቁ ሰዎች እጅ ስማ፣ እስክሪብቶ ከያዙ መሻር እንጂ መሾም በማያውቁ ሰዎች እጅ በዚህ ዓመት የሹመት ደብዳቤ እጅ ይገባል። ወይኔ ወይኔ ወይኔ! እንደ ጆተኒ መዋጥ እንጂ መጥፋት ከማያውቅ እጅ ልክ ከቁራ አፍ ለኤልያስ እግዚአብሔር ምግብ እንደሰጠ እግዚአብሔር ከክፉ ሰዎች እጅ እንጀራ ይሰጣል። በደምጩና አሜን በል። እግዚአብሔር እንጀራ ይሰጣል። ስማ፣ ኮምፓይነር በላቸው በቃ ማጨድ እንጂ መዝራት የማያውቅ ዘንድሮ ላንተ በእግዚአብሔር እጅ ለበረከት ይሰራል። አሜን በል። በደንብ አድርግ ድቀምና አሜን በል። እነዚህ ሰዎች ሌሊት ሙሉ እየቃሙ አሜን 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 እያሉ ብስኩት ፋብሪካ ይከፍታል። ዝም ብለው አሜን እያ አሜን 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 ዱቄት ፋብሪካ አሜን ብስኩት ፋብሪካ አሜን እያ ሰማ አሜን በል። ግድ የለም እግዚአብሔር ምስክሬ ነው ያልኩት። እንደዚህ ነው ያልኩት። እስክሪብቶ ሲይዝ ሲበላ ሲጠግብ ስቴኪን ይዞ መስደብ እንጂ ማክበር ከማያውቅ ማውረድ እንጂ ማውጣት ከማያውቅ እጅ መግደል እንጂ ማኖር ከማያውቅ ልብ እግዚአብሔር የክብር ሹመትን ዘንድሮ ይገልጠዋል። አሜን ይባላል። በደባል አዎ አሜን ነው በቃ ብራዘር አሜን። አዎ ብራዘር መጽሐፉ እንደዚያ ከናቡከደነፆር በኋላ የነገሰው የባቢሎን ንጉሥ ይመስለኛል እስር ቤቱን ቪዚት ሲያደርግ ዮአኪንን አገኘው። በርህራሄ ያናገረው እና እኔ አሁን 18 ዓመቱ ከነበረ 37 ዓመት ከታሰረ እኔ አሁን እድሜ 39 ነው። በ39 እዚህ ጋር የምታየው ምን ይመስላል? ልጁ እንደኔ አገልግሎ አይደለም ታስሮ ነው የሸበተው። ይሄ የምታየው ምን ይመስላል? ቸርች ነው እኮ ስጀምር ይሄ አልነበረኝም። እና አይቶት በርህራሄ ያናገረው አንተ ንጉሥ የነበርከው ናቡከደነፆር ያሰረ አባትም ንጉሥ የነበረ በቅምጥልነት በንግስና ያደግ ደግሞ 3 ወር ነው ንጉሥ የነበርከው። ታቆርክ በርህራሄ ያናገረው ማለት ከሳ በርህራሄ ያናገረው እግዚአብሔር ታሪክ ሊቀይር ሲፈልግ ማጠብቃቸው ሰዎች በርህራሄ ያናግረዋል። ብድግ ብለው ይራሩ ናፈከኝ ይለዋል። ሰሞኑን አይቼ ካላቅም ይለዋል። የሰማኝ ሰው ካለ እሺ። ሶስተኛ ያሳለፍከው ዘመን ምንም ይሁን ምን ለውጥ አያመጣም። ዋናው ነገር የእግዚአብሔር ባንተ ሁኔታ ጣልቃ መግባቱ ብቻ። ብራዘር ዮአኪን 37 ዓመት ነው በግዞት የኖረው፣ የእድሜው ግማሽ ያሳለፈው። ወዳጆቼ ዮአኪን 37 ዓመት በአንድ አይነት ህይወት ውስጥ ነው የኖረው፣ ለውጥ በሌለው ጠዋትና ማታ ንጋት ምሽት ከባርነት ውጪ ሌላ ተስፋ የሌለው አንድ አይነት ህይወት ሰው 37 ዓመት ሲኖር ይከብዳል። ብራዘር ያሳለፍከው ዘመን የቱንም ያህል አጭር ይሁን ረጅም፣ ዋናው ነገር እግዚአብሔር ባንተ ህይወት ጣልቃ መግባቱ ነው እንጂ ያ እነዛ ረጅም ዓመታቶች ያንተ ህይወትን ከመቀየር ከመለወጥ ምንም ለውጥ አያመጡም። ዘመኑ ረዝሟል ማለት ነገሩ አይቀየርም ማለት አይደለም። እንደውም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ዘመኑ ረዝሟል የዚህም ነገር ምሳሌ ጠፍቷል የምትሉት ምንድነው? ይሄንን ተረትና ምሳሌ አስቀረዋለሁ በላቸዋል። ዘመኑ ስለረዘመ አልወልድም ብለሻል። ጊዜው ስለቆየ ይሄ ነገር አይቀየርም ብለሻል። እንደዚህ አይነት ኬስ ከ5 ዓመት ካለፈ ከ10 ዓመት ካለፈ ህይወት አይደለም ተስፋው ሞት ነው ብለሃል።
የመጣበት ዘመን የቱንም ያህል ረጅም ይሁን የእድሜያችሁን ግማሽ አይደለም ከዛ በላይ በአንድ አይነት ህይወት ውስጥ ያሳለፋችሁ ሰዎች ዛሬ ማለዳ መልእክት አለኝ። እግዚአብሔር አምላክ በጣልቃ ገብነት ወደ እናንተ ህይወት ይገባል። በደንብ አርጉና አሜን በሉ።